እና ሁለቱም አንድ ላይ ነው። ይሄን ለማለት የፈለኩት ምን መሰለሽ? ትክክል ነሽ። ይህን ለማለት የፈለኩት የሆነ ቦታ ላይ ቃለ መጠይቅ ሲደረግለት መልስ ሰጥቶ ነበር እና እኔ አልሞክረውም የእናቴን ስኬት ሳላይ ፍቅር የሚባል ውስጥ አልገባም። እናቴ የሚያስፈልጋትን ነገር ሁሉ ካደረጉ በኋላ ነው የሚል እንትን ብሎ ነበረ። ያም ደግሞ ተሳክቶለታል። እንዳልሽው ስኬትና ፍቅር ማለት የውስጥ ስሜት መሳሳብ ነው። የውስጥ ስሜት መናበብ ነው። አንድ መሆን ነው። አንድ መሆን ነው። አንድ አይነት ሳይሆኑ አንድ መሆን ነው እና ስኬት ምናልባት ነገሮችን ሊገድብ የሚችል ይሆናል። እዚህ ጋር አንድ ነገር ልንገርሽ። ምንድን ነው አሁን ትናንትና ኤክስፕሌንስ ያደረገው ሰምተሽው ከሆነ አጥቼ እንኳን ስለ ስኬቱና ስለተናገረው ወደኋላ ስለሄድሹ ስላየሁት ኢንተርቪውን ማለት ነው ያለኝን ነገር ሁሉ ባጣ እንኳን እንደማትጥለኝ አውቃለሁ። ዛት ሚንስ እናትሽን ነው ብዙ ጊዜ የምትይው እና ምን ያህል ልቡ ያረፈባት ሴት እንደሆነች የምታውቂው ያ ነው። ገብቶሻል? ይሄ ከስኬቱ ከሁሉ ነገር በላይ እሷ ሁሉ ነገሩ እንደሆነች ገልጾታል። አጠቃሉ አይደል? ስለዚህ ትክክል ያንን እንድትነግሪያቸው የምትይው ትክክል ነው እና አሁን ላይ ማለት ነው ሁላችንም እኔ በጠቅላላ ዩዘር ቅድም ተናግረዋለች። እኔም ለማለት የፈለኩት ስኬቱም ፍቅሩም እግዚአብሔር ፈቅዶ መልካም ልጆች ስለሆኑ ውስጣቸው ደባ ተንኮል ስለሌለ እኩል ሄዶላቸዋል እና እሱ በረጅሙ ቢያስበውም ግን ደግሞ ስሜታቸው እዚህ ጋር እንትን ብሏል። እኔ አሁን የብሩኬ አገላለጽ ትናንት ነው በጣም ነው የተመቸኝ። ዛሬ ያደረገው ነገር እጅግ በጣም ነው የተመቸኝ። ነገም በእንደዚህ ቢቀጥሉ እኔ ይመቸኛል እና ሀይሚ መታገስ በቃ ሀይሚን እንታገሳት አደራ። ቃል እንኳን የሆነ ቃል እንኳን ቢወጣት እንኳን አለች ብለን እንዳንገለበጥና በተቻለን መጠን እንጠብቃቸው። እስኪ መጠበቅ የሚባል ነገር እንልመድ። በትንሹም ቢሆን መጠበቅ የሚባል ወዲያው መንገልበጥ ባንገለበጥ መልካም ነው ለማለት ነው። እኔ ይህን ያህል ካወራ ይበቃኝ። እሺ እኔ እናቀጥልልሽ። ያ ኦኬ ይኸውልሽ ስራ አሁን ይሄኛው በነገራችን ላይ እኔ አላውቅም እናንተ የምትወስዱበት ወይ እኔ በተለያየ በራሴ የምወስደው ነገር አለኝ። እኔ አሁን ይሄን ስራ ነው ብዬ ማውራትም አልፈልግም። አይደለም ያየሁት ነገር አይደለም በተአምር። ስለዚህ ይሄን ነገር ይቀጥሉበታል አይቀጥሉበትም የምናየው ጉዳይ ይሆናል። ዛሬ ያየሁት ነገር ግን እውነትና እውነት የሆነ ነገር አለ። በቃ የሆነ ስራ ሲሆን የሚናገር ነገር አለን እኮ አይደል እንዴ? ስሜትና ሰውነት የተለያየ ነገር ነው። ከውስጥሽ የሚወጣና አንዳንዴ እንዴት ነው ተናደን ሰውነታችን የምናወራጨው ነገር አለ አይደለ? እንደገና ደግሞ ከአንደበታችን የሚወጣው ነገር አለ። ይሄ ግን ከውስጥ የሚወጣ ነው። ትናንትና ዛሬ ያየው በእኔ ነው ምልሽ። እኔ ስሜታቸውን ነው እያየው ያለ ቃላቸው የእውነት መንገድ ነው። ስለዚህ አሁን የስራ ምናምን የሚባለውን ነገር እኔ አልቀበለውምም አይደለም። ግን ይሄን ነገር ኦልሬዲ ተገላጸውትም ሊሆን ይችላል። እሷ ያልተቀበለችበት ብዙ የተለያዩ ነገሮች አሉ። ልክ እንዳልሽው አንቺም እሱም እንዳለው እኔም እንደማስበው ያለፈ ነገር አለ፣ አሁን ያለችበት ነገር አለ፣ ነገ የሚመጣ ነገር አለ። አንድ ሰው ያንን ሁሉ አጠቃሎ ነው። በተለይ ሴት ስትሆኝ ያንን ሁሉ ነገር አይተሽ ነው። ኦፍኮርስ ይሄ ነገር እንደሚመጣ ታውቃለች። ኦፍኮርስ ይሄን ቀን ትጠብቀዋለች። ይሄ ቀን እኮ ይሄ ቃል እኮ ለእሷ በጣም ብዙ ነገሯ ነው። በጣም ብዙ ዋጋ የከፈለችበት ነው። ይሄ ቃል ስላልተሰማ ብቻ በጣም ከብዙ ሰዎች የሚያም ንግግር የሰማችበት ነው እና ይሄ ነገር ሲወጣ መደንገጧ ወይም ደግሞ መልስ አለመስጠቷ ለዚች ልጅ ሊገርም አይገባም። ከእሷ ይልቅ እኛ ጋር ነው እንደውም ይሄ ነገር በጣም ሊያስደነግጠን የሚገባው። እሷማ ይሄ እንደሚመጣ እኮ ከንግግሩ ውጭ ያለ ነገር አላት። ሌላው ሰው ነው መስማት ፈልጎ እሷን እያሳመማት የነበረ። ለእሷ ሲያቆስላት የኖረ ይሄ ነገር አልሰማንም ብለው ነው አይደል
ስለዚህ ይሄ ነገር ለእኛ ነው እንጂ ለእሷማ እዛ ጋር እኮ ድርጊቱ አለ፣ አታችመንቱ አለ። በቃ እነዚህ ልጆች በጣም የማይታይ ኬሚስትሪ ነው ያላቸው። በጣም በሚገርም ሁኔታ ሲስቁ አይተሻቸው ታውቂያለሽ? ይታይሽ እኩል የሚስቁት ነገር አለና እኔ አንዳንዴ እንዲህ እየገርሞኝ 2-3 ያየዋሉ ያን ነገራቸውን እና እኔ በጣም በቃ የሆነ ከፍ ብለው ሲስቁ እያ ያለው ገብቶሻል። በጣም ይገርመኛል። ዝም ታይም የሚያደርጉት ብዙ ነገር አላቸው። ዘመድ ናቸው እንዲያሰኛል። እንደዛ ብቻ ሳይሆን ዘመድን ቤተሰብ ሆነሽ እንኳን አይሆንም እና የሆነ በቃ ምን ያህል አታችመንት እንዳላቸው ምን ያህል ውስጣቸው ከምንም በላይ እንደተላመደ እንደተዋወቀ የምታውቂው ብዙ ነገር አላቸው። ይሄ ቃል ግን ገብቶሻል። ለእሷ መድኃኒትም ነው ህመምም ነው። ገባሽ? ህመሞቿን ሁሉ የሚያስታውሳት ነገር ነው። ብዙ ሰው ሲላት የነበረ ብዙ ሰው ሲናገራት የነበረ ቃላት ነው። እንደገና ደግሞ ልክ ያንንን ቃላት ማከሚያ ነው፣ መድኃኒት ነው። ገባሽ? ወደፊት ደግሞ የሚያኖራት ነው፣ ተስፋዋ ነው፣ ህይወቷ ነው፣ ኑሮዋ ነው። ስለዚህ ይህን ነገር ለመቀበል ነገሮችን አስተካክላ ነው መልስ የምትሰጠው እንጂ ዝም ብሎ እንደመጣለት እዚህ እንደ ድሮ ሴቶች እንደ ዘንድሮ ሴቶች ወይም ደግሞ ፕሮግራም የሌላቸው አላማ የሌላቸው ሴት ተብለው የተፈጠሩ ሴቶች ዝም ብላ እሺ የምትልበት ነገር አይደለም። በቃ ሴት ናት ልጅቱ። በጣም ክላሲ፣ በጣም ሞደርን በቃ አሜዚንግ። በቃ እኔ የሆነ ክላሲ የሆነች ሴት በቃ የሆነ በሷ እድሜ አሁን አንዳንዴ በእድሜ የሚመጡ ነገሮች አሉ አይደለ? ቦታሽ ማቹርድ እየሆንሽ ስትሄጂ የምታገኛቸው ነገሮች አሉ ከኑሮ ወይም ደግሞ ከስራ ከላይፍ ስታይል። እሷ የሆነ አንዳንድ ሰዎች በቃ ጊፍተር ናቸው፣ ተሰጥቷቸው የተፈጠሩ ሰዎች አሉና ተሰጥቷት የተፈጠረችው ነገር አለ ልጅቱ በተፈጥሮ እና የሆነ ግርማ ሞገሷን ስታዩ የሆነ በቃ ግሬስ አላት። የምታስቀምጨበት ቦታ ሁሉ ተቀምጣ የሆነ በቃ ያንን ቦታ ሞልታው ነው የምታገኛት። እና እኔ በጣም ይገርመኛል አንዳንዴ እማያት የምትናገረው ንግግር፣ ቃላቶቿ፣ አክሽኖቿን ሳየው የ20 ዓመት ልጅ እንደዚህ አይነት ከሆነች 30 ስትሆን 40 ስትሆን ብዬ ሁሉ እስላት አለውና ሽሶ ክላስ በቃ ማመን የሚያቅልት ክላስ ቦታ ላይ ያለች ልጅ ናትና ለስች አይነት ደግሞ አፈቅርሻለሁ ሲባል ዝም ብሎ ይህ አፈቅርሻለሁ የሚለውን ቃል ብቻ ይዛ ኦኬ እያለች ምትሮጥ አይደለችም። ምን ማለት ነው? ለምንድን ነው? እንዴት ነው? ገብቶሻል? ያለፈችውን በቃ ነገሮችን ሁሉ ደጋገምኩትና እነዛን ነገሮች አስተካክላ መልስ የምትሰጥበት ስለሆነ ጊዜ ይፈጃል። ፍቅሩ አላት ያስታውቃል። ግን መልስ እንዴት እንደምትሰጥ አስተካክላ ነው እና እሱን እያስተካከለች ነው እያስባለሁ እኔ የተረዳሁት። ዛሬ ንግግሯ ራሱ ያስታውቃል እኮ እዚህ ጋር በደንብ መረጃ። ለማንኛውም ሁላችሁ ደህና ደሩ። ፍቅራችሁ ገልጻችኋል። ለሃይማኖት ታደሰ፣ ለብሩክ አለማየሁ እንኳን ገለጻችሁ። በጣም አመሰግናለሁ። ያው እንቅልፌ እየመጣ ነው። ወጣ ገባ ሊበል ቲክቶክ ምንድር ላይ መጣው አውሩ። ምን አለች መሰለሽ? ሙዘር ቆይ እንዳትወጪ ማዛ እንዳትወጪ። ምን አለች መሰለሽ? እንዳትወጪ ማዚ ምን አለች መሰለሽ? ጠዋት ላይ አየዋት ዞር ስል ገዝቷን ከፍታለች። አጅሬ ትጎረለች። እኔም ገባሁኝ። እኔም ጀግና ተጫወት። በቃ ፎከረች። መጀመር አለበት የሆነ ነገር መሄድ አለበት። ይሄው አስተላልፉልኝ፣ ሜሽን አድርጉልኝ አለች። አሁን ቴሬን ለቆባ ከዚህ እነዚህ ትዘልልኛለች እንደ ቁራሪት ውሃ ውስጥ እንዳለ ቁራሪት። አሁን መሄድ ትችያለሽ። ወይኔ ስለ ሁሉም ነገር መረጋጋት ጥሩ ነው። መረጋጋት የሚባል ነገር መረጋጋት ጥሩ ነገሮችን የቪዲዮን መልዕክቶች ደግሞ በትክክል ማዳመጥ እስከ መጨረሻዋ መሀል ላይ ካለች ሙዚቃ እስከ መጨረሻዋ እስከመጡ ድረስ ልክ ነው እንጂ እኔ አንዳንዱ ነው ዩዘር የዛሬ ዘፈኑ ምን ይላል? ማቃት ነገር ነው የሚሉት ገብቶሻል። ዘፈኑ ማዳመጥ ያስፈልጋል። እዚህ አገናዝቦ ላዳመጠው በጣም ትምህርታል የሆነ ነገር እንጃ እንደ ሴት ከሷ ጎን ማርያምን ሃይማኖት ታደሰን
እንደው በስመ አብ የሚካኤል ለማየት እንደዚህ አይደለም። እንደዚህ ሳይሆን አሁን ለፍቅር ነው የምንቆመው፣ ስለ ሁለቱ ፍቅር ስላሳለፉትና ነገ ስለሚቀጥሉት እንጂ እንደዚህ የሚባል ነገር የለም። አንቀጠቀጠችው እኮ ትልቅ እኮ ትምህርት ነው። ሊወጣ ነው ይታይታሽ እየስላዮች ደስ ብሎኛል። ሁላችሁም እንዳትመጪ ተመለሽ። ዩዘርዬ ፕሮፋይል የራሴን ፎቶ ልትረሻል። እኔና አንቺ ፕሮፋይል እንጠቀም ነገር ማዛ አሸብር ነው መባል ያለብሽ አንቺ። ዋታ ጀግንነት አየሁኝ። እግዚአብሔርን ሀናን ትስቃለች ዝም ብላ። ወይኔ ዛሬ ማታ ሁሉም ሰው በጣም ደስታ ላይ ነበረ፣ ጭፈራ ላይ ነበረ። ማለቴ እንደዚህ እንኳን አሁን አንዳንዶች ሀሳብ ሲሰጡ ያው እንደተባለው ድራማ ሊጀመር ነው የማለት ነገር ነው እንጂ ነገሮች ማስተዋል ይኖርባቸዋል፣ እንደዚህ ይኖርባቸዋል የሚለውን ነገር እንትን ብለው እያሉ አልነበረም። እና እንደዚሁ ዞር ዞር እያልኩኝ እንቅልፌ እስከሚመጣ ደክሞኝ ስለገባው እያየው ነበር። ሁሉም ቤት ጭፈራ ነው። አይ በዚህ ባህል ገብቼ የሆነ ነገር ከምል ዝም ብዬ በተኛ ይሻላል። እያንዳንዱ ቤት ካያችሁት እኮ ሻምፓኝ መርጨት ነው የቀረው። አሪፍ መልዕክት አስተላልፏቸዋለን። ናቲ ሞተርስ ጋር ገብታችሁ ነበረ። ታይሽ እየገብተ ለኢታይ ሸራርጉ ሸራርጉ እየተባለ ሲቆራረጥ ሲቆራረጥ አሁን እግዚአብሔር ቢፈቅድ አሁን የሰኔ ጾም ሊገባ ነው። ሁላችንም በየእምነታችን መልካም የሆነ ነገር እንዲገጥማቸው መልካም ነገር እንድንሰማ እግዚአብሔር በማላቸው ጣልቃ እንዲገባ እውነት ያቺ ያነባችው ራሄል ያቺ ልጆቿን በጭቃ የረገጠችው እርገጭ የተባለችው ራሄል ያቺ የተሰደደችው የግብፅን በረሃ ያየችው ራሄል ያቺ ሀይሚ ናት። እውነት ብዙዎች አስለቅሰዋታል፣ ብዙዎች አስከፍተዋታል። እና እንባ ተጠራቅሞ መልስ የሚሰጠው ነገር ስላለ እግዚአብሔር አምላክ መሀላቸው ላይ ገፍቶ መክሊቱን አልብሶ በቃ የቤት ሙሽራ እንዲያደርጋቸው ሁላችንም በጸሎት እናስባቸው። ያለው ነገር ያ ነው። እግዚአብሔር እኔ አላቅም አሜን። እውነት ሁሌ እምላታለሁ። እውነት የንጦጦ ይሆናል ነገ ቀኗ ነው። በቃ ቤታቸው ስርሷ ጠርቃ ገብታ ቤታቸውን በበረከት እውነት ሲመኙት የነበሩት እነዛ 4 ልጆቿ እኔ አላቅም። የዛሬ ወር ልደቷ ነው። ልብ አድርጎ የዛሬ በሚመጣው ሰኔ 16 ልደቷ ናሴ ኪዳነ ሰኔ 16 ነው ልደቷ። ናሴ መስሎኝ ነበር። እንደእውነት እኔ አላቅም። ያስፈልጋታል ግድ ነው ራሷ። መስከረም 21 እሱ ነው እንዴ? በደንብ ያዙ። መስከረም 21 ነው። መስከረም 21 ሐሙስ ዕለት ነው የጊሸን ማርያም ዕለት። እሷ ደግሞ ኪዳነ ምሕረት ብቻ መሆኗን ነው። ሰኔ 16 ምናምን አላወራችም። ሰኔ 16 መሆኗ ብቻ ነው። ለሶስተኛ ጊዜ ሊያከብርላት ይዘጋጃል ብለን እናስባለን። ያከብርላታል። በድል ነው የሚከበረው። በድል እዛ ሰዓት ላይ ነው። እንደኔ ሀሳብ ጊዜ ሰጥቷት ራሷ አስባበት መልስ ብትሰጠው ካሜራ ይዞ ከዚህ በኋላ በአጨናንቃት ደስ ይለኛል። ተረጋግታ ቢያጨናንቃትም እንደወደ ስቆ ብዙ ሰው አንድ ተከታዮቹ መሀል አንዱ አንቺ ነሽ ማለት እኮ ነው። 400 ሺህ ተከታይ 400 አንዱ አንቺ ነሽ። ስለዚህ የእነሱ መልስ ደግሞ አንቺም ትጠብቂ። ሀናን የነገር ጦር ብዬ እመጣለሁ። አስባስ መታ ስትናገር ደስ ይላል። አሁን ካሜራ ላይ ሊከብዳት ይችላል። እቺ ልጅ አሁን በካሜራ ከባድ ነው እኮ አሁን የማፈቅረው ውስጧ እየፈለገ ካሜራ ጀርባ አውርቶ ካሜራ እኮ አይደለም 24 ሰዓት አብረው አይደለም ካሜራ 30 ደቂቃ 24 ሰዓት አብረው ናቸው አይደል? ያሳቅቃል፣ ይከብዳል። ጎበዝ ናት። ማርያምን አደንቃታለሁ። ካልፈለጉት እኮ አይቻልም እኮ ያው ልጅ ካልፈለጉት እኮ አይቻልም። እንትኑ የማይፈልጉትና የማይስማሙበት ከሆነ እኮ አይቻልም እኮ ቪዲዮ። እሱ ተስማምተው ተመካክረው ይሁን
እውነት እግዚአብሔርን የሚሰራ በአሁኑ ሰዓት እኮ የእግዚአብሔር ዳኛ ነኝ እኔ የእግዚአብሔር አገልጋይ ነኝ የሚለው እኮ ራሱ ብዙ ነገር ሲሰራ እናየዋለን። ስጋዊ ነገር ሳያሳስተው፣ ምድራዊ ነገር ሳያምረው፣ እቺ ነገር ለምታልፈው ነገር ዛሬ ብሎ ቡቡ እኔ ያላቅ ጥበብ እኮ ከእግዚአብሔር ነው። እድሜ ሳይሆን እኮ እወቅ ያለው እኮ በ40 ቀኑ ያውቃል ይላል ቃሉ ራሱ። እውነት እኔ ያላቅ ተዳደጉ ያደገበት ኤሪያ ነው እኮ እንደዚህ በጥበብ ስላደገ ነው ማስተዋል። አሁን እሷ ማለት ጓደኞቹ ሚስ በቃ አንድ ባል ወይ ደግሞ አንድ ልጅ ሴት ልጅ ገዴ ነች ይላል። ገባሽ አይደል? ገዴ በቃ ገዷ ያማረ ሴት አለች ለትዳርም ለሁሉ ነገር። አሁን ጓደኞቹ አሁን እኔ እንጃ ስማ እኔ ሀይሚ እርጥብም ነች ገዳምም ነች። በቃ እሱ ራሱ ገልጿታል እግዚአብሔርን። በጣም ከልጅ ራሱ እኮ አሁን ብዙ ልጅ ወልደሽ አንድ ልጅም ወልደሽ እግዚአብሔር ባርኮልሽ ትልቅ በረከት የምታይበት ልጅ አለ። ከብዛት ጥራት ይባላል። ልጅ ራሱ ስለበዛ አይደለም እግዚአብሔር ተባረከ። በአንድ ልጅሽ ራሱ ብዙ ነገር ያልፍልሻል። በጣም ዩዘር ምን ነው መጣሽ? ይታይሽን ጥያቄ ልጠይቅ ነው። ይታይሽ በደፈ ነው የሰፕተምበሩን ነገር እንዴት አየሽው? እሱ አሁን ትንሽ የተሸረሸረ ነው፣ ግን ደግሞ ያው አለች። አይ በቀቀኑ አለች። አሁን ምንድን ነው ግን የሆነ ኖቲስ ያደረግሽው ነገር አይደለም እንዴ? አሁን የተሸረሸረ ነው። አይ መቶ አይደለሁም አይዘው መሰለሽ የሆነ አይዶን ነው ትክክል ያልሆነ ነገር ነው ያየሁት። አሁን መጀመሪያ በተባባልነው ልክ አይደለም። መጀመሪያ በተባባልነው ልክ አይደለም። በሆነ እንትን መጥቷል። ግን እንዳልሽው 50 ላይ ነኝ ያለሁት። ምክንያቱም የሰው ልጅ በዚህ ልክ በጣም ነው የሚከብደው እና ያው እውነቱ እንግዲህ እግዚአብሔር ፈቅዶ ሲወጣ ማየት ነው የኛ እንትን መሆኑ ደግሞ አይቀርም። ምክንያቱም በእንደዚህ አይነት መልኩ ከቀረም ጥሩ አይሆንም፣ ለእኛም ጥሩ ስለማይሆን